ታሪካዊ ሞሊኖ ስታዲየም ባዘን ተውጧል። ከ8 ዓመታት የፕሪሚየር ሊግ ቆይታ በኋላ ወልቭስ ወደ ሻምፒዮንሺፕ መውረዱ ተረጋግጧል። የሚገርመው ነገር ይህንን መርዶ ያራዱት ክለቡን በ2018 ወደ ፕሪሚየር ሊግ ያሳደጉት የቀድሞ አሰልጣኛቸው ኑኖ ስፒሪቶ ሳንቶስ መሆናቸው ነው። ለምን ከተባለ ደግሞ አሁን ላይ የቀድሞ አሰልጣኝ ዌስትሃምን እያሰለጠኑ ላለመውረድ የሚያታግሉት ቡድን ይዘው አቻ መውጣታቸውን ተከትሎ ክለቡ መውረዱ ተረጋግጧል። ወልቭስ ላለፉት ወራት ሲፈራው የነበረው ጨለማ ዛሬውን ሆኗል። ነገር ግን ይህ ውድቀት ለአዲስ ጅማሬ በር ከፍት ይሆን? ጥያቄው ይሄ ነው። ወልቭስ የወረደው ዛሬ አይደለም። ገና በጥቅምት ወር ቪቶር ፔሬራን ሲያሰናብቱ ውድቀቱ አይቀሬ መሆኑ ታውቆ ነበር። የአመራሩ ትልቁ ለውጥ የጀመረው ጄፍ ሺ ተወግደው በናታን ሺ ሲተኩ ነው ይባላል። ናታን ሺ ከደጋፊዎች ጋር ለመታረቅ ቃል ገብተዋል። ትልቁ ዜና ደግሞ የዓመቱ ትኬት ዋጋ በከፍተኛ ሁኔታ እንደሚቀንስ ቃል መግባታቸው ነው። ከእንግዲህ እግር ኳስ ይቀድማል የሚለው መፈክራቸው በቀድሞ አመራር ለተቆጡ ደጋፊዎች ትልቅ ተስፋ ሆኖ ነበር። መውረድ የገንዘብ ቀውስ ያመጣል። ክለቡ ባለፈው ዓመት 15.3 ሚሊዮን ፓውንድ ኪሳራ አስመዝግቧል። አሁን ደግሞ ከፕሪሚየር ሊግ የሚያገኘው የቴሌቪዥን ገቢ ይቋረጣል። ይሁን እንጂ ወልቭስ እንደወረደ በመጀመሪያው ዓመት 49 ሚሊዮን ፓውንድ የፓራሹት ክፍያ ያገኛል። የተጫዋቾች ደሞዝም በመውረዳቸው ምክንያት በ50 በመቶ ይቀንሳል። ይህ ማለት ወልቭስ በሻምፒዮንሺፕ ውስጥ ትልቅ የገንዘብ አቅም ይዞ ይቆያል። ነገር ግን በአንድና በሁለት ዓመት ውስጥ ካልተመለሰ ግን ነገሩ አስፈሪ ይሆናል። የወልቭስ ውድቀት መነሻው ግልጽ ነው። ክለቡ ምርጥ ተጫዋቾችን ሲሸጥ የሚመጥን ምትክ ካለማምጣት ራውል ጄሚኔዝ፣ ዲያጎ ጆታ፣ ሮብን ኔቬስ እና ማቲያስ ኩኛን የመሳሰሉ ከዋክብቶችን ከሸጠ በኋላ የመጡት ተጫዋቾች ፕሪሚየር ሊጉን አልቻሉትም። በተለይ ባለፈው ክረምት ከመጡ ተጫዋቾች መካከል አንዳቸውም ቋሚ የመሰለፍ ዕድል አላገኙም። ጆዋን አሪስን የመሳሰሉ ተጫዋቾች መተው ሳይቆዩ ተመልሰው ተሽጠዋል። ይህም በዝውውር ስራው ላይ የነበረውን ትልቅ ግራ መጋባት ያሳያልም ተብሏል። ደጋፊዎች እንዲህ ይላሉ፣ ቡድኑን ሽጣችሁታል፣ አሁን ደግሞ ክለቡን ሽጡ እያሉ ሲጮሁ ነበር። የቀድሞው ሊቀመንበር ጄፍ ሺ መውረድ እንደማያስጨንቃቸው በሰጡት ቃለ መጠይቅ የደጋፊውን ቁጣ ቀስቅሰው ነበር። ጄፍ ሺ ከ10 ዓመታት ቆይታ በኋላ መሰናበታቸው በደጋፊው ዘንድ እንደ ትልቅ እረፍት ተቆጥሯል። From Wolves, the celebration from Nuno Espirito Santo. It's only a win. It was only a game, he said beforehand, but that reaction tells you it's a whole lot more than that. አሁን ስራውን የተረከቡት ናታን ሺና ቴክኒካል ዳይሬክተሩ ማት ጃክሰን ከአሰልጣኝ ኤድዋርድስ ጋር በተሻለ ስምምነት እየሰሩ ይገኛሉ። አሰልጣኝ ሮብ ኤድዋርድሰን ስራቸውን ይቀጥላሉ። ምንም እንኳን ሽንፈቶች ቢበዙም አመራሩ በሳቸው ላይ እምነት አለው። ኤድዋርድስ በሚቀጥለው ዓመት በሻምፒዮንሺፕ የሚከተሉትን ታክቲክ ይፋ አድርገዋል። የበለጠ ጠበኛና አጥቂ እግር ኳስ ወይም አግሬሲቭ ፉትቦል እንጫወታለን ብለዋል። ለዚህ ደግሞ የክረምቱን የዝውውር መስኮት በአግባቡ መጠቀሙ ወሳኝነት አለው ተብሏል። ክለቡ አዲስ ስብስብ ለመገንባት 80 ሚሊዮን ፓውንድ የሚያወጡ ተጫዋቾችን ለመሸጥ አቅዷል። እንደ ጃው ጎሜዝና አንድሬ ያሉ የብራዚል ኮከቦች በከፍተኛ ዋጋ እንደሚሸጡ ይጠበቃል። ግብ ጠባቂው ሆሴ ሳና አጥቂው ሄዋን ጊሂቻንም ሊሸጡት ይችላሉ ተብሏል። በአንጻሩ ክለቡ እንደ የርሰን ሞስኬራ፣ ቶቲ ጎሜዝና ወጣቱ ኮከብ ማቲያስ ማኔ ያሉ ተጫዋቾችን አስቀርቶ የቡድን እምብርት ለማድረግ ይፈልጋል። በተለይ 18 ዓመቱ ማኔ ለወልቭስ ትንሣኤ ትልቁ ብርሃን ተደርጎ ይታያል። ወልቭስ ለመዘጋጀት በቂ ጊዜ ነበረው። አሁን የቀረው ያንን ጊዜ ወደ ተግባር መቀየር ነው። ታሪክ ሰርተው ከሻምፒዮንሺፑ በአጭር ጊዜ መለሱ ይሆን ወይስ እንደ ብዙዎቹ ታሪካዊ ክለቦች በዚያው ይጠፉ ይሆን? The celebration from Nuno Espirito Santo. It's only a win. It was only a game, he said beforehand, but that reaction tells you it's a whole lot more than that. 9 men have held on here for a famous win that sees them edge ever closer to the Premier League.